ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ደግሞ ኮሪያዎች ኤዥያዎች በደንብ ይጠቀሙታል። ለፊታቸው ለምናቸው ለፀጉራቸው የሚጠቀሙትን የሩዝ ክሬም ነው ያመጣሁላችሁ። እጅግ በጣም ነው ፀጉር የሚያበዛው በጣም ያሳድጋል በፍጥነት ከምታስቡት በላይ ነው የሚያሳድገው። በጣም ያበዛል። ፀጉራችሁ ለሚረግፍባችሁ ፀጉራቸው አላድግ ላለ በተለይ አላድግ ላለ ምንም ነገር ሩዝ ያሳድጋል። ሩዝ በጣም ነው ዞማ የሚያደርገው በጣም ነው የሚያሳድገው። እና ሩዝ ተጠቀሙ በየሳምንቱ በየ7 ቀኑ ከሌላ ነገሮች ጋር እየቀላቀላችሁ ከሚስማማችሁ ነገር ጋር እየቀላቀላችሁ ሩዝ ታውቃላችሁ እንግዲህ ብዙ ዩቲዩበሮች ሰርተዋል። ያው እኔ ደግሞ አረጋግጥላችኋለሁ። እጅግ በጣም ነው በጣም ከምጠቀማቸው ውስጥ ለማማዬ ፀጉር ሩዝ ነው ማለት ነው። የኤዥያዎች መለያቸው ነው። እነሱ ለፊታቸው ለፀጉራቸው የማይጠቀሙት ነገር የለም። ውሃውን ክሬሙን ምኑን ታውቃላችሁ። ስለዚህ ሩዝ ደግሞ የምትጠቀሙት ያላችሁን እቤት ያላችሁን በስመቲም የሀገር ውስጥም ሩዝ ይሆናል ሁሉም ያላችሁ ሩዝ ይሆናል ብቻ ነጩ ይሁን። ያው ታውቃላችሁ ሩዝ ቀይ አለ ጥቁር አለ። ብዙ አይነት ከለሮች አሉ ያው እኛ ጋር በብዛት ያለው ነጩ ስለሆነ ነጩ ያላችሁን ተጠቀሙ። 4 ማንኪያ ነው ያደረኩት ለማማዬ ብቻ ለአንድ ሰው 4 ማንኪያ በትልቁ የሾርባ ማንኪያ 4 በቂ ነው። ስለዚህ እሱን ታጥባላችሁ 2 ጊዜ ትንሽ ያው በደንብ አትሹት አቧራውን ለማስለቀቅ ያክል ነው የምናጥበው። ስለዚህ በቃ እንደምታዩት በጣም ሙክክ አድርገን ነው የምናበስለው። ሙክክ እስኪል ክሬም እንዲሆንልን የምናጠላው ነገር የለም። እንደዚህ በጣም ሙክክ እስኪል ነው ያበሰልኩት። 30 ደቂቃ እንደዚህ ሆነዋል በጣም ነው ያበሰልኩት እጅግ በጣም ማለት ነው። ውሃ እያነሰ እየጨመርኩኝ ነው ያበሰልኩት ማለት ነው። ሰርታችሁ ሩዝ አንድ ጊዜ ከተረፋችሁ ሰርታችሁ የሚተርፋችሁ ከሆነ ሩዝ ብዙ ጊዜ ሲበስል ስለሚበዛ ሲፈጭ ስለሚበዛ ለሳምንት ማስቀመጥ ትችላላችሁ በረዶ ቤት አድርጋችሁ። ግን ለፍሪጅ ከሌለ ግን አስቸጋሪ ነው መጥናችሁ ስሩ እንደዛ ነው የምመክራችሁ። ምናልባት ከተረፈ ግን ፍሪጅ ያላችሁ ልጆች ፍሪጃችሁ ውስጥ በረዶ ቤት አስቀምጣችሁ ሳምንት እንደ አዲስ በረዶውን አስለቅቃችሁ መጠቀም ትችላላችሁ ማለት ነው። እንደዛ ስለማደርግ ነው እኔ። ስለዚህ መድፋት የሚባል ነገር የለም ሊተርፍ ስለሚችል ምናልባት ከመጠን በላይ ካደረጋችሁ ማለት ነው። ስለዚህ ሩዝ ፀጉር በጣም ጥቁር ሀር ነው የሚያስመስለው። የፀጉራችሁ ዛላ ጠንካራና ወፍራም እንዲሆን ያደርገዋል። ያ ደግሞ ለፀጉራችሁ ውበት ለፀጉራችሁ ጥንካሬ አሁን ስትሰሩት በቃ ይስባል አይን ይስባል ያምራል። ስለዚህ ብን ያለ ፀጉር አይሆንም። በጣም ፀጉር ያወፍራል። ሀር ነው የሚያደርገው ፀጉር ለፀጉር ሽበት እጅግ በጣም ሀሪፍ ነው። እጅግ በጣም ስለዚህ ተጠቀሙት ከ1 አመት ጀምሮ ይሆናል። እንደዚህ ሙክክ እስከሚል አበሰልኩት ቀዝቅዞ ነው ውሃው መጥቷል። እኔ ግን የሮዝመሪና የቀይ ሽንኩርት የቅርንፉድ ውሃ ስላለኝ በዛ ነው የምፈጨው። ውሃውን ብቻውን ቆዳዬን እጠቀመዋለሁ። ስለማያልቅ አስቀምጠውና ለእንደዚህ አይነት ነገር እንደማቅጠኛ ተጠቀሙበት። እምላችሁ ለዚህ ነው አያችሁ ሙዝም ተጠቀማችሁ አቮካዶም ተጠቀማችሁ ሩዝም ተጠቀማችሁ ይሄው ተጠቀምኩት። አሁን እዚህ ጋር ሩዝ ብቻ ሳይሆን የቅርንፉድ ውሃ የሮዝመሪ የሽንኩርት ውሃ ተጠቅሜያለሁ ማለት ነው። አያችሁ አይደለ? ስለዚህ ለዚህ ነው አስቀምጡት አትድፉት ለወርም ማስቀመጥ ትችላላችሁ። ስለዚህ ለማቅጠኛ ችግር የለውም። እስከ 15 ቀን ተጠቅማችሁ ከ15 ቀን በኋላ ያለውን ለማቅጠኛ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጌ ከሌላችሁ ንጹህ ውሃ ማድረግ ትችላላችሁ። ግዴታ አይደለም። ሩዝም የውሃም ፈጭታችሁ ይሄ የሽንኩርት ውሃም ፈጭታችሁ አንድ ራስ ለብቻው ፈጭታችሁ አጥልላችሁ እሷንም ማድረግ ትችላላችሁ። ያው ቀይ ሽንኩርት ያው በጣም ስለሚያሳድግ ፀጉር ማለት ነው። ስለዚህ ቆንጆ አድርገን እንፈጨዋለን ቆንጆ አድርገን ቀጠን ያለ ነው ወፍራም አይደለም። ወፍራም አታድርጉ እነሱ ኤዥያዎች ወፍራም ነው የሚጠቀሙት እኛ ግን ፀጉራችን ከርዳዳ ስለሆነ ቀጠን ያለ ለቀቅ ያለ ነው የምናደርገው። ወፍራም አታድርጉት
ይሄውላችሁ እንዴት አባቱ እንደሚያምር ፀጉር እንዴት እንደሚያፋፋ እውነት ቢያንስ ለወር ተጠቀሙትና በተከታታይ ለውጡን አይታችሁ ትነግሩኛላችሁ። ፀጉራችሁ ከምታስቡት መጠን በላይ ነው የሚያድገው። ሩዝ እጅግ በጣም ያሳድጋል፣ ለፀጉር ጠቃሚ ነው። እንደምታዩት አድርጌ ፈጭቼዋለሁ። እጅግ በጣም አሪፍ ነው። ወፍራም አይደለም፣ ቀጭን አይደለም፣ መካከለኛ ላይ ያለ ይዘት ነው ያለው። ይሄ ለኛ ለሀበሾች ፀጉር ቆንጆ ነው። እነሱ በጣም ወፍራም ድብልብል ያለውን ይቀቡታል ለመቀባት እስከሚያስቸግር ድረስ ነው። እሱ ለኛ አይሆንም፣ ከርዳዳ ስለሆነ ፀጉራችን። ስለዚህ እንደዚህ እኔ በምጠቀመው ጠቅሞኝ ውጤቱን 100% ባየሁበት ልክ ብትሰሩ አሪፍ ነው ማለት ነው። ስለዚህ ያላችሁን ቅባት ይህን ቅባት እንደውም ሰርቼ ለቅቄላችኋለሁ፣ ብዙም አላያችሁትም። እዩት፣ ፀጉር ያሳድጋል። የቀይ ሽንኩርትና የትን መሰለኝ ብቻ ባልሳሳት ሰርቼዋለሁ፣ የሆነ የጥቁር አዝሙድ። ስለዚህ እናንተ ያላችሁን ፈሳሽ ቅባት ፈሳሽ ቢሆን አሪፍ ነው። ፈሳሽ ቅባት አድርጉ። ኮኮነትም ከሆነ አቅልጣችሁ አድርጉ። ያላችሁን ቅባት ተጠቀሙ። ቅባት ግዴታ ነው። በደንብ ጨምሩበት። የተልባ ጄልም ማድረግ ትችላላችሁ። ሬትም ማድረግ ትችላላችሁ አብራችሁ ማለት ነው። እንደነገርኳችሁ ሽንኩርትን መፍጨት ትችላላችሁ። የሚስማማችሁን መጨመር ትችላላችሁ። ዋናው መሰረቱ ግን ሩዝ ነው። እሺ ቢያንስ በየ7 ቀኑ በተከታታይ ለወር ተጠቀሙት። ውጤቱን በወር ታያላችሁ፣ ለውጡን ታያላችሁ። ከዛ እኔ ትምህርት ቤት ስለሄደች ሰርቼ ነው የጠበቅኳት፣ ፍሪጅ ውስጥ አስቀምጬ። ከዛ ስትመጣ ፀጉሯን ፈትቼ ልቀባት ማለት ነው ሰርቼ። እናንተም ቢዚ እንዳትሆኑ፣ ቢዚ እንዳያደርጋችሁ ፈታችሁ ሰርታችሁ ለነገም ቢሆን አስቀምጣችሁ ያው ቢዚ የምትሆኑ እናቶች ካላችሁ ማለት ነው ስራ ጋር ስለማይመች። ስለዚህ እንደዚህ ወፍራም ቆንጆ ዛላው ጥቁር እንዲሆንላት ያደረገው በጣም ሩዝ ተጠቃሚ ነች የኔ ልጅ። ስለዚህ አሁን እቀባታለሁ ማለት ነው። ስለዚህ ትናንት ነው የሰራሁት ማለት ነው። ያው ዛሬ ከትምህርት ቤት ስትመጣ እቀባታለሁ ብዬ ስላሰብኩኝ እንትን አልኳት ማለት ነው። እንደዚህ ያያችሁት እንዴት አባቱ እንደሚያምር እግዚአብሔርን። ፀጉሯ እንግዲህ ወፍራም ነው፣ ያምራል። ከስር እስከ እንትን አንድ ነው፣ ከስር እስከ ጫፍ አንድ ነው። ፀጉሯ የተበጣጠሰ ነገር የለውም። በጣም ቆንጆ ነው ፀጉሯ። እንዲሁ በአካል ያምራል። እንደውም ከቪዲዮ በጣም በአካል ያምራል ፀጉሯ። እና ሩዝ ያው አንደኛ ተጠቃሚ ነች ማለት ነው። ያው ሩዝ ለማማዬ ፀጉር ያው ባለውለታዋ ነው ማለት ነው። እና ሩዝ ተጠቀሙ ደጋግማችሁ። ከ1 አመት ጀምሮ ይሆናል። ለእናንተም ተጠቀሙ። 40 ደቂቃ ቆይቼ ነው ያጠብኳት። 1 ሰዓትም ማቆየት ትችላላችሁ እንደ ጊዜያችሁ። እኔ 40 ደቂቃ ምናምን እንደዛ ከዛ በላይ የሆነ ደቂቃ ቆይቼ ነው ያጠብኳት። ከዛ በቃ አለቀ ማለት ነው። ሌላ ቆንጆ ቪዲዮ ይዤ እስከምመጣ እወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቱ።